ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢቲቪም ስፖርት ወደ ያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው። እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። የቀድሞው የኢትዮጵያ ብሔራዊ ቡድን ስኬታማው ተጫዋች አበባው ቡታኮ በጊዜ አሰልጣኝነት በተሾመበት አርባ ምንጭ ከተማ ዛሬ በይፋ ስራውን መጀመሩን ቡድኑ በማህበራዊ ገጹ ላይ ያሳውቋል። የቀድሞው የግራ መስመሩ ተከላካይ አበባው ቡታኮ በቅርቡ በኢትዮጵያ እግር ኳስ ፌዴሬሽን የተዘጋጀውን የካፍ የአሰልጣኝነት ስልጠና ያጠናቀቀ ሲሆን ተሰናባቹን አሰልጣኝ በረከት ደሙን በመተካት የፕሪሚየር ሊጉን ተወካይ ቡድን አርባ ምንጭ ከተማም በቀጣይ በጊዜያዊነት እንደሚመራም ተገልጿል። አዲሱ የአዞዎቹ አሰልጣኝ አበባው ቡታኮ እንዲሁም በቡድኑ ሚና የሰጣቸው ሌሎች አሰልጣኞች ዛሬ በአዳማ በይፋ ስራቸውን መጀመራቸውም ታውቋል። በ11ኛው ሳምንት በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ ከመቀለ ሰባ እንደርታ ጋር በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ከነገ በስቲያ የሚጫወት ይሆናል። የአርባ ምንጭ ከተማ ተጋጣሚ መቀለ ሰባ እንደርታ በተመሳሳይ አሰልጣኝ ጸጋዬ ኪዳነ ማርያምን በጊዜ አሰልጣኝነት መቅጠሩ የሚታወስ ነው። አርባ ምንጭ ከተማ በ5 ነጥብ እንዲሁም መቀለ ሰባ እንደርታ በ4 ነጥብ በሊጉ የመጨረሻዎቹ 19ኛና 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በአራተኛው የአፍሪካ ወጣቶች ኦሎምፒክ የተመዘገበው ውጤት በጋራ ከሰራ በትላልቅ ዓለም አቀፍ ውድድሮች ላይ ውጤት ማምጣት እንደሚቻል ያሳየ ነው ተባለ። 33 ሜዳሊያዎችን በማግኘት አመርቂ ውጤት ይዞ ለተመለሰው የወጣት ኦሎምፒክ ቡድኑ አቀባበል ደርጎለታል። አዲስ የሸዋስ ተጨማሪ አለው። በአንጎላ ሉዋንዳ ሲካሄድ በቆየው አራተኛው የአፍሪካ ወጣቶች ኦሎምፒክ ኢትዮጵያ አመርቂ ውጤት አስመዝግባ ተመልሳለች። አትሌቲክስ፣ ብስክሌትና ወርልድ ቴኳንዶን ጨምሮ በ7 የስፖርት አይነቶች የተካፈለችው ኢትዮጵያ 8 ወርቅ፣ 7 ብርና 16 ነሐስ በአጠቃላይ 33 ሜዳሊያዎችን በማግኘት በውጤታማነት ስትመለስ በአትሌቲክስ በቀዳሚነት ነው ውድድሩን ያጠናቀቀችው። ኢትዮጵያ በሁለት መንትያ እህትማማቾች ለመጀመሪያ ጊዜ በክብደት ማንሳት ሜዳሊያ ያመጣችበት ውድድርም ነበር። የተመዘገበው ውጤት ታዳጊዎች ላይ ከተሰራ ውጤት እንደሚመጣ ያሳየ ነው ያሉት በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታው መኪዩ መሐመድ በአጠቃላይ በኢትዮጵያ ላይ ያሉትን የስፖርት እንቅስቃሴ እንዲሁም መነቃቃትም ታዳጊዎች ከዚህ በኋላ የተሻለ ሲሰሩ ሀገራቸውን ወክሎ ድል እንደሚያመጡ ያሳየበት፣ እዛ ላይ የተሳተፉ ሰዎች ኢትዮጵያን ወክሎ ሀገርን ወክሎ ውጤት እንደሚያመጡ ለመጀመሪያ ጊዜ ያሳዩበትና በእውነቱ ለመናገር የስፖርት ንቅናቄያችን በአጭር ጊዜ ውስጥ ምን ያህል ውጤት ማምጣት እንደሚችል ይህ ውድድር ያሳየበት ሁኔታ ነው ያለው ማለት ነው። በአጭር ጊዜ ተሰርቶ ውጤት ማምጣት ከተቻለ ቀጣይ በሚደረጉ ዓለም አቀፍ ውድድሮች ተቀራርቦ ከተሰራ ውጤት ማምጣት እንደሚቻል የተገኘው ድል ማሳያ እንደሆነም ነው ሚኒስትር ዴታው የተናገሩት። ተነጋግረን በጋራ አቅደን በቀጣይ በኦሎምፒክ መድረኮች በዓለም መድረኮች ላይ ከሰራን ምን ውጤት ማምጣት እንደምንችል ይሄ በአጭር ጊዜ ዝግጅት ያመጣ ነው ውጤት ያሳያል ማለት ነው። መንግስት ለውድድሩ የሰጠው ትኩረት ለውጤቱ መገኘት እገዛ አድርጓል ሲሉም ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ተናግረዋል። መንግስታችን ላደረገልን የተለየ ድጋፍ በተለይ ሚኒስቴር መስሪያ ቤቱ ክቡር ሚኒስትር ዴኤታ በቅርበት ከኛ ጋር ለሰጡት አመራርና ልጆችንም በማበረታታት እውነት አመራሮችን ብቻ አልነበረም ሲያገኙ የነበረው ሁሉንም ወረድ ብለው አትሌቶችን በማግኘት ይህ ደግሞ ለስፖርቱ ትልቅ ተስፋም ስለሆነ እሳቸውንም በሉካኑ ስም ለማመስገን ወዳለው። የኢትዮጵያ ኦሎምፒክ ኮሚቴ በመድረኩ ውጤት ከማምጣት ባሻገር የማዘጋጀት እድሉን ይዞ በመመለሱ እንደ መንግስት ኩራት ተሰምቶናል ሲሉም ሚኒስትር ዴታው አክለዋል። ይህንን ቲም ሊድ አርጋችሁ ሄዳችሁ በሙሉ በዚህ ደረጃ ሁለት ተመሳሳይ ድሎችን ይዛችሁ መጥታችኋል። በአንደኛ ውጤት አመጣችኋል። በኢትዮጵያ ደረጃ እስካሁን ያልተገኘውን ውጤት አመጣችኋል። በሁለተኛ ደረጃ ደግሞ ሙሉ መድረኩን ይዛችሁ ወደ ሀገራችሁ መጥታችኋል ማለት ነው። ስለዚህ በድጋሚ እንኳን ደስ አለን። ስፖርትን ለሀገር ገጽታና ለዲፕሎማሲ መጠቀም የመንግስት ፍላጎት ነው ያሉት ሚኒስትር ዴታው አዲስ አበባ የሚካሄደው 5ኛው ውድድር የኢትዮጵያ መልካም ገጽታ የሚታይበት ይሆናልም ብለዋል። ስፖርትን ለሀገር ገጽታ ግንባታ ለመጠቀም፣ ስፖርትን ለህብረ ብሔራዊ አንድነት ለመጠቀም፣ ስፖርትን ለቱሪዝምም ለመጠቀም ድምር ውጤቱ እንደዚህ አይነት ኢቨንቶች አዲስ አበባ ላይ ሲካሄድ የምናሳካ ይሆናል ማለት ነው። ሀገርን ወደ ላይ የሚያወጡ በቱሪዝሙም በዲፕሎማሲውም በጣም ታዋቂ አትሌቶች አሉ፣ ተሰምነት ያላቸው አትሌቶች አሉ። እይታችን ሰፋ አድርገን በቀጣይ በስፖርት ዲፕሎማሲያችንም በስፖርት ቱሪዝምም እንዲሁም ሀገራችን አሸናፊ ለማድረግም
በጋራ መስራትን የሚጠይቅ ይሆናል ማለት ነው። የሚኒስትር ዴኤታውን ሀሳብ የሚያጠናክሩት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት እንደዚህ አይነት ኢንፍራስትራክቸር ሲኖር፣ እንደዚህ አይነት ልማት ሲኖር፣ እንደዚህ አይነት ቀናና ተባባሪ መንግስት ሲኖር ደፍሮ ሌሎችንም ውድድሮች ማምጣት ይቻላል። አሁን ኢትዮጵያ ባለችበት ደረጃ በእውነቱ ከሆነ የትኛውንም ውድድር ወደ ኢትዮጵያ ማምጣት እንችላለን። የሳመር ኦሎምፒክን ወደ ኢትዮጵያ ለማምጣት ስለሆነ 27 ላይ የምናዘጋጀው እንደ ስፕሪንግ ቦርድ ነው የሚያገለግለን። እንደ ሀገር ስፖርቱን ለመቀየር ተባብሮና ተቀናጅቶ መስራት እንደሚያስፈልግም ተጠቁሟል። በውድድሩ ውጤታማ ሆነው የተመለሱት አትሌቶችም የኢትዮጵያን ባንዲራ ከፍ በማድረጋቸው መደሰታቸውን ለኢቲቪ ተናግረዋል። በ35ኛው የአፍሪካ እግር ኳስ ዋንጫ ቀን 11 ሰዓት ላይ በደረገው ጨዋታ በምድብ አንድ የሚገኙት ማሊና ዛምቢያ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። በመሐመድ 5ኛ ስታዲየም በደረገው ጨዋታ ለማሊ ላሲን ሲኒያኮ ሲያስቆጠር ፓትሰን ዳካ በጭማሪ 92ኛው ደቂቃ ላይ ዛምቢያን አቻ አድርጓል። በጨዋታው ማሊ ፍጹም ቅጣት ምት አግኝታ የነበረ ሲሆን ኤልቢላል ቱሬ ሳይጠቀምበት ቀርቷል። ማሊ በቀጣይ የውድድሩ አዘጋጅን ሀገር ሞሮኮን ትገጥማለች። ዛምቢያ በኩሏ ትናንት በሞሮኮ ከተረታችው ኮሞሮስ ጋር የምትጫወት ይሆናል። በተያዘ በአፍሪካ ዋንጫው የምድብ ሁለት ጨዋታዎች ዛሬ ምሽት 2 ሰዓትና 5 ሰዓት ላይ ይደረጋሉ። ስቴድ ዳማራካሽ ስታዲየም በሚያስተናግደው የምሽት 2 ሰዓቱ ጨዋታ በደቡብ ቀጠናዊ ደርቢ ደቡብ አፍሪካና አንጎላ የሚያደርጉት ጨዋታ ተጠባቂ ነው። የአፍሪካ እግር ኳስ ዋንጫን ለአንዴና ለመጨረሻ ጊዜ ካሸነፈች 30 ዓመታትን እያስቆጠረች ያለችው ደቡብ አፍሪካ በቅርብ ጊዜያት ባለው የእግር ኳሷ መነቃቃት ዘንድሮም ለተሻለ ደረጃ የምትጠበቅ ይሆናል። አንጎላ በአፍሪካ ዋንጫው ሩብ ፍጻሜ የደረሰችበት ትልቁ የመድረኩ ውጤቷ ነው። የመድረኩ ስኬታማዋ ቡድን ግብጽ በስቴድ አድራር ስታዲየም ምሽት 5 ሰዓት ላይ ከዚምባብዌ ጋር የምታደርገው ጨዋታም ጠባቂ ነው። የፈርዖኖቹ አሰልጣኝ ሆሳም ሐሰን መሐመድ ሳላ በሀገሩ መለያ ስኬታማ የሚሆኑበት የአፍሪካ ዋንጫ ይሆናል ሲል ከጨዋታው አስቀድሞ አስተያየቱን ሰጥቷል። የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት የመጨረሻ አንድ ጨዋታ ዛሬ ምሽት ይደረጋል። በፕሪሚየር ሊጉ ደረጃ ሰንጠረዥ ተቀራርበው የተቀመጡት ፉልሃምና ኖቲንግሃም ፎረስት በክራቨን ኮቴጅ ምሽት 5 ሰዓት ላይ ይጫወታሉ። ወጥነት የጎደለው አቋምን እያሳየ የሚገኘው ፉልሃም ከኒውካስሉ የ2-1 የካራባ ዋንጫ ሽንፈት ለማገገም ወደ ሜዳ ይገባል። መነቃቃት ላይ የሚገኘው ኖቲንግሃም ፎረስት ደግሞ ቶተናምን 3-0 በማሸነፍ ከወራጅ ቀጠና የወጣበትን ውጤት ለማስቀጠል ነው የሚፋለመው። ፉልሃም ከፎረስት ጋር በሜዳው ባደረጋቸው 6 የፕሪሚየር ሊግ ጨዋታዎች 5ቱን በማሸነፍ የበላይነት አለው። ሁለቱም ቡድኖች ወሳኝ ነጥብ ለማሳካት የሚያደርጉት ጨዋታ አዝናኝ ይሆናል ተብሎም ይጠበቃል። በስፔን ላሊጋ 17ኛ ሳምንት አትሌቲክ ቢልባኦ ከኤስፓኞል ጨዋታቸውን ዛሬ ያደርጋሉ። በ30 ነጥቦች 5ኛ ደረጃ ላይ የሚገኘው ኤስፓኞል ተከታታይ 5ኛ ጨዋታውን ለማሸነፍ ከሜዳ ውጭ ይጫወታል። የካታሎኑ ክለብ 4ኛ ደረጃ ላይ ከሚገኘው አትሌቲኮ ማድሪድ በ4 ነጥቦች ብቻ ያንሳል። በአሰልጣኝ ኤርኔስቶ ቫልቬርዴ የሚመራው ክለቡ የነጥብ ልዩነቱን ለማጥበብና የአውሮፓ ተሳትፎን ለማግኘት የሚያደርገው ጨዋታ ይሆናል። ባለሜዳው ቢልባኦ 23 ነጥቦችን በመሰብሰብ 8ኛ ደረጃ ላይ ይገኛል። የምሽቱን ጨዋታ የሚያሸንፍ ከሆነ አንድ ደረጃ ማሻል የሚችልበት እድል ይኖረዋል። ጨዋታው ምሽት 5 ሰዓት ላይ በሳን ማሜስ ስታዲየም ይጀምራል። በሌላ በኩል ዛሬ ምሽት በሳውዲ አረቢያ 2 የጣሊያን ሻምፒዮኖች በአሸናፊዎች አሸናፊ ዋንጫ ይገናኛሉ። የአምናው የሴሪያው ሻምፒዮን ናፖሊ 3ኛውን የአሸናፊዎች አሸናፊ ዋንጫ አልሞ ወደ ሜዳ ይገባል። ቦሎኛ ደግሞ ለመጀመሪያ ጊዜ የዋንጫው ባለክብር ለመሆን ይፋለማል። እሱ ባለው ተሾመ። የወቅቱ የሴሪያው ሻምፒዮን ናፖሊ በጣሊያን አሸናፊዎች አሸናፊ ዋንጫ የፍጻሜ ጨዋታ ከ51 ዓመታት በኋላ አምና የጣሊያን ዋንጫ አሸናፊ የሆነውን ቦሎኛን ይገጥማል። ጨዋታው ደግሞ የሚካሄደው በሳውዲ አረቢያ ሪያድ በሚገኘው የኪንግ ሳውዲ ዩኒቨርሲቲ ስቴዲየም ነው። ሁለቱ የጣሊያን ሻምፒዮኖች ከቤታቸው ርቆ በብር የተንቆጠቆጠውን ዋንጫ የማንሳት ህልም ሰንቀው ዛሬ ምሽት 4 ሰዓት ላይ ይፋለማሉ። ናፖሊ በሀገር ውስጥ ውድድር 2 ተከታታይ ሽንፈቶች ከገጠሙት በኋላ ወደ ሳውዲ አረቢያ የከተመ ሲሆን በተቻለው መጠን ለሽንፈቶቹ ምላሽ በመስጠት በግማሽ ፍጻሜ ኤሲ ሚላንን 2-0 አሸንፎ ለፍጻሜው ደርሷል። ያ ድል ከ4 ጨዋታዎች በኋላ ምንም ግብ ሳይቆጠርበት ከሜዳ ለወጣው ናፖሊ የቡድኑን በራስ መተማመን መልሷል። ናፖሊ በሁሉም ውድድሮች ከ8 ጨዋታዎች ውስጥ 6ቱን አሸንፏል። ሶስተኛውን የአሸናፊዎች አሸናፊ ዋንጫ ከ2014 ወዲህ ደግሞ የመጀመሪያውን ዋንጫ የኮንቴው ቡድን እያለመ ነው። አሰልጣኝ አንቶኒ ኮንቴ ይህንን ውድድር በደንብ ያውቁታል። የአሸናፊዎች አሸናፊ ዋንጫውን 5 ጊዜ 2 ጊዜ በአሰልጣኝነትና 3 ጊዜ በተጫዋችነት አሸንፏል። ሆኖም ናፖሊ የመጨረሻዎቹን 2
የአሸናፊዎች አሸናፊ ዋንጫ ፍጻሜዎችን ግብ ማስቆጠር እንኳን ተስኖት ተሸንፏል። ቦሎኛ ወደዚህ የፍጻሜ ጨዋታ የመጣው ጠንካራውን ኢንተር ሚላንን በመለያ ምት ካሸነፈ በኋላ ነው። ያ ድል በታሪካቸው የመጀመሪያውን የጣሊያን አሸናፊዎች አሸናፊ ዋንጫ የማሸነፍ እድል ሰጥቷቸዋል። አሰልጣኛቸው ቪንሴንዞ ኢጣሊያኖ ልምድ ያላቸው አሰልጣኝ ናቸው። ይህ አምስተኛው የእግር ኳስ ሕይወት የፍጻሜ ጨዋታቸው ይሆናል። ቦሎኛን ከ51 ዓመታት በኋላ ለመጀመሪያ ጊዜ ከትልቅ ዋንጫ ጋር አገናኝቷል። ጨዋታው ከሜዳ ውጭ መሆኑ ቦሎኛ ሊረዳ ይችላል ተብሎ ይጠበቃል። ባለፉት 9 የሜዳ ጨዋታዎች 6 ድሎችንና 3 አቻ ውጤቶችን በማስመዝገብ አልተሸነፈም። ነገር ግን በዚህ ወር ተከታታይ ጨዋታዎችን ማሸነፍ ባለመቻላቸው የወጥነት ጉዳይ አሳሳቢ ሆኗል። ቦሎኛ በቅርቡ ከናፖሊ ጋር ባላቸው የእርስ በርስ ግንኙነቶች የበላይነት አለው። ባለፉት 6 የእርስ በርስ ግንኙነቶች በ5ቱ አልተሸነፈም። ይህ የቅርብ ጊዜ ውጤት ቦሎኛ በፍጻሜው ጨዋታ ተስፋ እንዲያደርግ ያደርገዋል። የናፖሊ የጨዋታ አቀራረብ ብዙውን ጊዜ ጥብቅና በታክቲክ የተሞላ ነው። ከመጨረሻዎቹ 6 ጨዋታዎች በ5ቱ ከረፍት በፊት አንድ ግብ ብቻ ነው የተቆጠረው። ከመጨረሻዎቹ 12 ጨዋታዎች ውስጥ ደግሞ በ10ሩ ከ2.5 በታች ግቦች ተቆጥሮ ተጠናቋል። ሁለቱም ቡድኖች ካለፉት 7 ጨዋታዎች በ6ቱ ግብ አስቆጥሯል። ሆኖም ግን ቦሎኛ በተከታታይ 6 ጨዋታዎች ተጋጣሚዎች ላይ የመጀመሪያውን ግብ አስቆጥሯል። ይህም በዛሬው ጨዋታ ለናፖሊ አደገኛ ሊሆን እንደሚችል ማሳያ ነው። ናፖሊ ዋንጫውን የማሸነፍ ቅድመ ግምትን አግኝቷል። ነገር ግን ከቦሎኛ ፈተና ይጠብቃቸዋል። ሁለት የጣሊያን ሻምፒዮኖች በገለልተኛ ሜዳ ሲጋጠሙ የጣሊያን አሸናፊዎች አሸናፊ ዋንጫ የፍጻሜ ጨዋታ ድራማ፣ ውጥረትና በጣሊያን የእግር ኳስ ታሪክ ውስጥ አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። ምሽቱ 2 ሰዓት ላይ ተጨማሪ ዜናዎችና የውይይት ጉዳዮችን አካተን በኢቲቪ መዝናኛ እንጠብቃችኋለን። ለኢቲቪ 57 ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።